ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መላኩ ቅዱስ ሩፋኤል ዕለተ በዓሉ ነው፣ ወርሃዊ በዓል። እንኳን አደረሳችሁ። ሁላችሁንም በያላችሁበት ቅዱስ ሩፋኤል ይጠብቃችሁ። ሙስሊም ወገኖቼ እህት ወንድሞቼንም በያላችሁበት አላህ ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬ ደግሞ ለየት በሚል ቆንጆ ቦታ ነው የመጣሁትና እዩት እንዴት እንደሚያምር። ስራ እየሰራው ነው ግን ቢሮ ውስጥ ነው። እስቲ ቦታውን በዛውም ቪዲዮ ልስራበት ብዬ ነው ቁጭ ያልኩትኝና ቤተሰብዬ ምንድነው መሰላችሁ እንግዲህ ትላንትና ለልዑል ዩቲዩብ ከፍታለታለች ሄለን እና ያው ደስ ይላል። ልዑልም ያው ጥሩ ልጅ ነው። ስለ ሄለን ብዙ ነገር እንትን ብሏልና ጥሩ ልጅ ነው፣ ይገባዋል። ግን ደግሞ አንድ ነገር ለሄለን ማለት የመጣሁት አሁን ብዙዎቻችሁ እኔ በምን መንገድ ተረድታችሁት እንደሆነ አላቅም፣ ሄለን ወደ እንዳልክ እንድትመለስ አብረው እንዲሆኑ በጣም እየገፋፋችሁ በጣም እየገፋፋችሁ ምን ማለታችሁ ነው እንዴ? እሷ እኮ ከእንዳልክ ጋራ ጨርሳ እኮ ነው አዲስ ህይወት የጀመረችው። ሄለን እኮ ገና ከጣቷ ላይ እኮ ቀለበቷ አልወለቀም እኮ። ቀለበቷን እያያችሁ ነው አይደለ? እነሱ ድራማ እየሰሩ ነው። እነሱ ተለያይተው ተጣልተው ሳይሆን ድራማ እየሰሩ ነው። እውነቴን ነው የምላችሁ። አሁን ነገ በመልካም ነገር አብረው ይመጣሉ። ለእናትየው እንኳን እንትና የአብ ስራ ሲናገር ለቀጣይ ሳምንት ሽማግሌ ልንልክ ነበረ ቤተሰቦቼን አስተዋውቄ እዚህ ጋር በጣም ክፍት ስለሆነብኝ እኮ ነው ይቅርታ። እና ለቀጣይ ሳምንት ሽማግሌ ወደ እናንተ ልልክ ተስማምተናል። ቤተሰቦቼንም ላስተዋውቃት ከዛም በኋላ ሽማግሌ ልልክ ተስማምተናል። ሰው እንዴት እንደዚህ እያለ ማለት ነው እንዴ? የመለያየትን ነገር ያስባል። እነሱ ልጆቹ አልተጣሉም፣ ድራማ እየሰሩ ነው፣ ፕራንክ እየሰሩ ነው። ለምን እሷ ፎቶውን ካለበት ቦታ አንስታ ዞር አደረገችው እንጂ ወይ አልጣለችውም ወይ ደግሞ ይዞት አልሄደም እሱ። ጣቷም ደግሞ ቀለበቱ ጣቷ ላይ እንዳለ ነው። ትላንትም እኔ ማርያምን ሄለን ስትመጣ ቶሎ ብዬ ቀለበቱን ነው ያየሁት። ሪል ቢሆን ይወልቃል። ለነገሩ ናሂና ውብዬስ እንትን በቤተ ክርስቲያን እንደዛ ቃል ተገባብተው ቅዱስ ቁርባን ወስደው የተጋቡ ቀለበታቸውን አውልቀው በማይረባ ነገር ይሄው እየተተረማመሱ ነው አይደለ? ያየናቸው ነው። ቢሆንም ግን ያው ቀለበት እንግዲህ አባባሉም ደግሞ ጣትን እንጂ ልብን አያስርም። ደግሞ አንዳንድም እውነት ነው እኮ ጌታ ቀለበት ዝም ብሎ ነው እሱ አደረገችውም አላደረገችውም። ግን ደግሞ ማለት ነው ቢሆንም ከያብ ስራ ጋራ አልተጣሉም እንዴ? የእውነቴን ነው አልተጣሉም። አሁን ነገ አብረው ነው የሚመጡት። ይሄ ሁሉ ምንድነው በቃ እንትን ነው። ምክንያቱም እኔ ከእናትየዋን ይቅርታ ሲጠይቅ የአብ ስራ እንዲያስማሙት ሽማግሌ ሲልክ አማላጭ ሲያደርጋቸው እና ከሄለን ጋር ደግሞ ተነጋግሮ በቃ ብሎ ሲወጣ ፊቱ ላይ ያየሁት ነገር አለ። ይሄ የቀልድ ነገር አለ አይደለ? ይሄ የእንትን ነገር እንጂ የምር ሪል ተጣልተው አይደለም። እና ሄለንን ደግሞ የምትገፋፉ ሰዎች አሁን እንዳልክ ዝም ብሎ እንዳልክ ለሽቀላ ነው። ማርያምን ነው የምላችሁ፣ እንዳልክ ለሽቀላ ነው። አንዳንዴ ሰው እንደዚህ ዝቅ ብሎ ወርዶ እንደዚህ ሲተራመስ ደግሞ በጣም ነው የሚያስጠላው። በጣም ብዙ ሰዎች ትልቅ ቦታ እየሰጡት እንግዲህ ትልቅ ሰው አድርገው የሚቆጥሩት ሰው በዚህ ልክ ወርዶ እንደዚህ ሲሆን ያስጠላል። ይሄ የልመናን ያህል እኮ ነው። ማርያምን የልመናን ያህል እና እንደዚህ ስል ደግሞ እንዳትቀየሙኝ ሀቁ መነጋገር ስላለብን ነው። እና እንዳልክ ዞሮ አሁን ሄለን የሚለው አሁንም ከእሷ ጋር ያለውን ነገር ሳይጨርስ መጨረስ ሳይሆን ማለት ነው አልጨረሰም ጨረሰም ሳይሆን አሁንም ከሄለን ጋራ ካልሆነ እሱ ስራው አይሰራለትም፣ ስራው አይሄድለትም። ገባችሁ አይደለ? ከሄለን ጋር ተለያይቶ ከሄለን ጋራ ተጣልቶ የሱ እይታ ቪው ምን ያህል እንደነበረ ታያላችሁ። 10,000 በፊት ከሄለን ጋራ እያለ ወደ 30 በንጋታው ወደ 100 ምናምን ይገባሉ በንጋታው። እሱ ግን በንጋታው ራሱ 11,000 10,000 ላይ ተተክሎ ቁጭ ብሎ ነው የምናየው ማለት ነው። ስለዚህ ይሄ ስራ ስለቀሰቀዘበት እንደው ስራው እንዲነሳሳለት የሄለንን ስም ሜንሽን እያደረገ
ዩቲዩብ ላይ ይመጣል እንጂ የእውነት የተጸጸተ ሰው እንደዚህ አይደለም። እንደዚህ ነው እንዴ የተጸጸተ ሰው? እስቲ እሷም እሻተልም። በነገራችሁ ላይ ገፋፍተን ይልቅስ ሰውን ክፉ ነገር ላይ አንጣል። እኛው በኮሜንት እንደራለን፣ እኛው ቪዲዮ እየሰራን እንደራለን። አንድ ግጭት ደግሞ ሲፈጠር ማለት ነው በቃ ይቅርብሽ፣ በቃ ትቅርብ፣ ይሄ ኮድሮም አይሆንም፣ እችም ኮድሮ አትሆንም። እኛም ራሱ ማለት ነው ትክክል አይደለንም ስንናገር አስበን። አንድ ሰው ኮሜንት እንዳልክ እንግዲህ ግፋበት ሄለንን እንግዲህ ምናምን ብሎ ሲጽፍ ሁላችሁም የዛን አይታችሁ ትጽፋላችሁ። ይሄ ልክ አይደለም። ሰው የራሱን አስተያየት የተሰማውን ስሜት ይናገር። በቃ ትክክል አይደለም እንዳልክ አሁንም እያደረገ ያለው ትክክል አይደለም። ማርያምን እንዴ ትክክል አይደለም። ይሄ ተገቢ አይደለም። ልጅቷ ተረጋግታን የተቀመጠችው ቀልድ አይደለም። ገና ህይወቷን ጀመረችው እንጂ አልኖረችውም። ልክ እናቷ እንዳለቻት ማለት ነው። አንቺ ጀመርሽው እንጂ አልኖርሽውም። ምኑ ነው የሚቋረጠው? ምኑ ነው የሚቆመው? ብላታለች። ስለዚህ የአብና ሄለን መታረቃቸው አይቀርም። እንዳልክ ዝም ብሎ ነው የሚደክመው። ሄለንም ደግሞ እሺ የምትለውም አይመስለኝም ደግሞ አትለው። ምክንያቱም እሺ እሱ ታመመ እንበል፣ ግን ከቤተሰቦቹ የደረሰባትን ነገር እኛም እናውቃለን፣ እሷም ታውቃለች። ሁላችንም ተንጫጫንበት አይደል? እንዳልክ ሄለንን እህቱ መታ በጥፊ ስትመታው አሁን ምን ፈልጎ እንደዚህ እንደሚሆን አላውቅም። እንደዚህማ ያስጠላል። በዛ ላይ አንድ በቃ ራሱን ያውቃል የተባለ ትልቅ ሰው የሆነ ሰው በዚህ ልክ ወጥቶ የልመናን ያህል እንደዚህ እንትን ሲል ያስጠላል። የእውነቴ ነው። ምክንያቱም እኔ ተረዳሁት ነገር ከእንዳልክ ማለት ነው ሰውየውን እንኳን አስቀምጦ መጀመሪያ ሽማግሌ ልልኮት ነው አለ። እንዴት ነው ሽማግሌ የሚላከው ምናምን ነገር አለ። ሰውየው አልገባቸውም። ሲያስረዱት ከቆዩ በኋላ ውሸቴን ነው እኔና እሷ ተጣልተናል አለ። ይሄ ምን የሚሉት ነው? ይሄ አሁንም እሱ ይዞ የመጣው ማለት ነው ፌዝ ነው፣ ቀልድ ነው። ከሄለን ጋራ እንደተታረቁ እናውቃለን። ከሄለን ጋራ እርቅ አውርደናል ምናምን ነገር። ይሄም ጥሩ አይደለም፣ ለሱ ራሱ ጥሩ አይደለም። ሰው በቃ ራሱን ሆኖ ሲመጣ ነው ጥሩ። የእውነት ራሱን መስሎ ራሱን ሆኖ ሲመጣ ነው ጥሩ። ሄለን በሆነው ባልሆነው ማልቀስ፣ በሆነው ባልሆነው መበሳጨት፣ ነገርሽን ፍቺ። ይሄ የጀመርሽውን ህይወት ገና አልኖርሽውም፣ ጀመርሽው እንጂ። ስለዚህ ከያብ ጋር ያለውን ነገር አስተካክለሽ ያብ የእውነት አንቺን ባይፈልግና ባይወድ ኑሮ ማለት ነው እናትሽን አማላጅ አይልክም ነበረ። እናቷን አማላጅ አይልክም። ፍጥጥ ብሎ ሄዶ እኔ ፍጥጥ ብዬ ነው የመጣሁትኝ፣ በእንደዚህ አይነት መልኩ ከእርሶ ጋራ መገናኘት የለብኝም ነበረ። ግን ሄለን ስለማትሰማኝ ነገሮቹን እንድታስተካክሉልኝ እፈልጋለሁ ብሏል። እንዳልክ አይወዳት ማነው ልዑል አይወዳትም ወይ የአብ ስራ አይወዳትም የምትሉ ሰዎች አላችሁ። ባይወዳት ይሄ ሁሉ ምን አስሮጠው? በቃ ዩቲዩብ ከፈለገ መፈመስ ከፈለገ ከሱ ተከፍቶለታል አይደል? ቪውም እየታየለት ነው አይደል? ጥሩ ደረጃ ነው ዩቲዩብም ያለው የሱ አይደለ? ከዚህ በላይ ምን ፈለገ እንግዲህ? ጥቅምን ከተባለ ማለት ነው እናቷ ድረስም አይሄድም ነበረ። ስለዚህ ሄለን አሁን ያደረገችው ከልዑል ጋራ ጥሩ ነው። ልዑልን የሚያበረታታ ጥሩ ነገር ነው። ግን ከዚህ የበለጠ ክፉ ነገር እየተናገረች ወይ ደግሞ ያብስራን አልፈልግም ምናምን ነገር እያለች ህይወቷን ሁሉ እንደዚህ ልትኖር ነው እቺ ልጅ ማለት ነው። እንዳልክ መጣ ሄደ፣ እንትና ነበር ናቲ ነበረ ሄደ። አሁን ልዑል መጣ፣ ማን ነው ያብስራ መጣ። ያብስራንም ልትሸኘው ነው። እንደዚህ አይሆንም። በስነ ስርዓቱ በተረጋጋ መንፈስ ተረጋግታ ሄለን ነገሮቿን ፈታ የጀመረችውን ህይወቷን መቀጠል አለባት። እንደዚህ ከመጣው ከሄደው ጋራ እንትን ችርስ እየተባባለች ህይወት እንደዚህ አይዘልቅም። ቢሆን እንኳን ነገሮቹ አልስተካከል ካሉ የእውነቴን ነው የምላችሁ፣ እኔ ማንንም አልመኝም ከናቲ ሌላ። ናቲን በጣም ብዙ ነገር ከናቲ ጋር ትላንትና ምግብ ቤት ሄዳ አፒታይት ተዘግቷል እያለች የሰራችውን ቪዲዮ አይቻለውና እንደዚህ አይነት ነገር በጣም አሳልፈዋል ከናቲ ጋር። እንደው ቢሆን እንኳን እኔ ናቲን ነው የምመኝላት ለሷ ማለት ነው። ብዙ ነገሯን ያውቃል፣ ብዙ ነገሮቹን ታውቃለች። እንዳልክንም አልመኝላትም። አሁን ግን እንደው ከያብ ጋራ ካልሆነ ማለት ነው እውነቴን ነው ከያብ ጋራ ካልሆነ እንዳልክን አልመኝላትም። የምመኝላት ናቲን ነው። ቢሆን ታርቀው ተስተካክለው አብሮ ቢሆኑ ብዬ ማስብላት ናቲን ነው፣ እንደኔ ሀሳብ ማለት ነው። ሁላችሁም እንዳልክ እያላችሁ ሀሳብ እንደምትሰጡት እኔ ደግሞ ከእንዳልክ ይርቅ ማለት ነው የምመኝላት ናቲን ነው። በቃ ብዙ ነገሯን ያውቃል፣ ነገሮቹን ታውቃለች። ተስተካክላ ከያብ ጋራ ነገሮቿን ፈታ አብራ